በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት 6 በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገድ ናት። የታህርም ልጅ ሕልቃና አገባት። ፍናና የምትባልም ሌላ ሚስት አለችው። እርሷም ወላድ በመሆኗ ሐና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትገዳደራት ነበር። ሐና ግን ፈጽማ በማዘን አትበላም አትጠጣምም። ባሏ ሕልቃናም ያረጋጋታል። ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች። እያለቀሰችና እያዘነችም በእግዚአብሔር ፊት ጸለየች። እንዲህም ብላ ስዕለትን ተሳለች። አቤቱ ልጅ የሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አደርገዋለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ፣ ስካርሽንም በእንቅልፍ አስወግጂ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣውም። ልጅ ያጣሁ በመሆኔ በልብ ያዝናለሁ እንጂ። ካህን ኤሊም አጽናናት፣ እንዲህም ብሎ ባረካት። የእስራኤል ፈጣሪ የለመንሽውን ይስጥሽ፣ በሰላምም ሂጂ። በቃሉም ማምና ወደ ቤቷ አገባች። ከዚህም በኋላ ጸንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛ ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው። ካሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ሴት ነኝ። ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህም በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውንም ጸሎትና ትንቢት እስከ መጨረሻው ተናገረች። ይህችም በዳዊት መዝሙር መጨረሻ ከሙሴ መሐሌ ቀጥላ ተጽፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቷ ይማረን። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለሃና እንዘ ትቀውም ወትሄሉ ለእግዚአብሔር ውስተ መርጡሉ በድምፀ ጸሎታ ሐዋዝ ወሰናይ ቃሉ ኢይትመካ ትቤ እንዘ ሃሎ አምላክ ዘላይሉ ኃያል በኃይሉ ወባይል በብይሉ። በዚችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ። ይህም ቅዱስ በሮሚያ ሀገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር ዕውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከስምንቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አላሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኑረው ከዚህም በኋላ እርስ በርሳቸው ተለያዩ። ቅዱስ ጰንጠሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሰራ። ጠፈሩም አንድ ድንጋይ ነው። ከጥቂት ቀዳዳ በቀርም በር የለውም። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን የዕውሮችንም ዓይኖች በመግለጥ ብዙ ታምራትንም አደረገ። በአንዲትም ቀን በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማይጠንት ወሰደው። የናግራንን አገር ያጠፋትን ምዕመናኖቹንም የገደላቸውን አይሁዳዊ ንጉሥ ሂዶ ሊወጋው ንጉሥ ካሌብ ባሰበ ጊዜም በጸሎቱ ይረዳው ዘንድ ይህን አባት ጰንጠሌዎንን ለመነው። እርሱም በሥራ ሁሉ
በሥራ ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶ በደህና በፍቅር አንድነት ትመለሳለህ አለው። ንጉሥ ካሌብም ከናግራን ሀገር በደረሰ ጊዜ ከከሃዲው ንጉሥ ከፊናስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠል እስቲረግፉ አጠፋቸው። አባ ጰንጠሌዎንንም በጦርነቱ መካከል ቹን ሲያሳድዳቸው እንዳዩት ብዙዎች ምስክሮች ሆኑ። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾም በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጰንጠሌዎን ተጋድሎውን በፈጸመ ጊዜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውንን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። እንግዲህስ ድካም ይበቃሃል፣ እረፍ። ያን ጊዜም አጥንቶቹ ተነቃነቁ። በፍቅር አንድነትም አረፈና በዚያው ዋሻ ውስጥ ተቀበረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት አባ ጰንጠሌዎን ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብ ለጰንጠሌዎን ምኩር በውስተ ጾማየት ህንስት አቅመ መቃብር አንሲዮም ውተ በመልክተ ቃሉ ክቡር ሜጠ ውስተ ፍስሐ ብካያቲ እቤ ወነፍሰ ውሉዳ አጋዘም ቅኔ መሪር። በዚችም ቀን ብና ከሚባል አገር የኤጲስቆጶስ እንጦኒዎስ የምስክርነቱ መታሰቢያ ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በዚችም ቀን የስሙ ትርጓሜ አዋቂ የሆነ የዕንባቆም ነቢይ መታሰቢያው ነው። ይህም ቅዱስ ከስምዖንና ከዮሴፍ ነገድ የዮሳፍጥ ልጅ ነው። ዜናውም በግንቦት ወር በ24 ተጽፎ አለ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለዕንባቆም ግባናብዝ ዘቦአ ለዳንኤል ነቢይ ጸዊሮ መብላ ለሕዝበ እስራኤል ካይበ መካነ መስቀል አይዳ ይኩነኒ ቅድመ ክርስቶስ አመቀውም በአፋ ውስተ መስተምረ ወተንባሌ ከመእርክብ በአቋም። በዝችም ቀን የሀገር አቴና ኤጲስቆጶስ ቅዱስ ዲዮናሲዎስ በሰማዕትነት አረፈ። ይህም ቅዱስ በአቴና ሀገር በእውቅና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴናም ከተማ በአዋቂዎች የመሳፍንት አንድነት ከአማካሪዎች አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትንም አጥምቆ በአቴና አገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስቅለት የደረሰው በዕለተ ዓርብም የሚነበብ አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ በፍልስፍናው ቤት ተቀምጦ ሳለ የአቴናም ፈላስፎች በእርሱ ዘንድ ተሰብስበው ነበር። እርሱ ለሁሉም አለቃ ስለሆነ በዓርብ ቀንም ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውጽውጽታም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለም ውስጥ የሆነውን ጌታችን ሆይ አስረዳም ብለው ጠየቁት። እርሱም ፀሐይን፣ ጨረቃንና ከዋክብትን መረመረ፣ ጸጥ ብለው አገኛቸው። ደግሞም ባህሮችን፣ ትልቁንም በዓለም ዙሪያ ያለውን የውቅያኖስን ባህር መረመረ፣ እርሱንም ጸጥ ብሎ አገኘው። ከዚህም በኋላ አርስጣላባ የሚባል የፍልስፍና መጽሐፍን አንስቶ ሲመረምር በውስጡ እልመክኑን የሚል አገኘ። ይህም ህቡዕ አምላክ ወረደ፣ ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያንም ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታቸው ያሉ ምሁራንም ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃትን ፈሩ። ደቀ መዝሙሩ ኡሲፎስንም የሆነውን ሁሉ የዚያችንም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኑንም እንዲጽፍ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸው እልመክኑን እያሉ እንዲጽፉም አዘዘ። ከ14 ዓመትም በኋላ ቅዱስ ሐዋርያ ጳውሎስ ወደ አቴና አገር መጣ። ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መውረዱን
ከመቤታችን ከቅድስተ ቅዱሳን ከድንግል ማርያምም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን መከራ መቀበሉን መሰቀሉንና መሞቱን በሦስተኛውም ቀን መነሳቱን ማረጉንም በሕያዋንና በሙታን ለመፍረድም ዳግመኛ መምጣቱን አስተማረም። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሩጠው እንዲህ ብለው ነገሩት። አንድ ሰው ዛሬ ወደ አገራችን መጥቶ እኛ የማናውቀውን ወይም ከእኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረን። ዲዮናስዮስም ልኮ ሐዋርያው ቅዱስ ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ሲሄድ በአማልክቶቻችሁ ቤቶች በደጃፉ ላይም እልመክኑን የሚል ጽሑፍ አየው። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያንም ጊዜ ከ14 ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ኡሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ዓርብ ቀን በ6 ሰዓት ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ ፀሐይም እንደጨለመ ምድርም እንደተናወጸች አስረዳው። የአቴና ሰዎችም ይህን በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናስዮስንም በእነርሱ ላይ ኤጲስቆጶስን አድርጎ ሾመው። የቤተ ክርስቲያንንም ሥርዓት የተረጎመ እርሱ ነው። ከዚህም በኋላ በባህር አቅራቢያ ወደ አለ አገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖቹንም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አሳመነ። ድንቆች የሆኑ ብዙ ታምራትንም አደረገ። ከሃዲ ንጉሥ ጠማቲያኖስም ይዞ ጽኑ ስቃይን አሰቃየው። ከዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራሱንም በእጁ ይዞ 2 ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዛሙርቱን የኡሲፎስንና የኡሪያኖስን ራሳቸውን ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለዲዮናስዮስ ሱታፌ ሰማዕት እንጦና ኤጲስቆጶስ ዘሀገረ ባና አንከሩ ፈርፋደ ወተደሙ ሰባቴና ለበድነ ስጋሁ በጊዜ ነጸሩ ይምና በፀዊረ ርእሳ ምትርት እንዘተሐውር ፍናም ሰላም ለክሙ ኡሲፎስ ኦሪያኖስ በጽዋኤ አርድይተ ዲዮናስዮስ ክሌ ምስሌሁ ህቡረ ዘመተሩክሙ ጉሬ በሉኒ አጋስቴ ዘዚያነ ቁሌ አመለሙታን ይትገበር ትንሣኤም። በዝችም ቀን ቅዱሳን ርዋቅና እንጦኒዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤልም መታሰቢያው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለክሙ ፈጻሚያ ነገር በጻይቅ እንጦኒዮስ ሰማዕት ወቢጹር ዋቅ አንትሙ ውእቱ ዘጉንደ ሃይማኖት አይጾቅ ለስንክሙ እይትኤረዮ ጥንቁቅ ሰቅላ ዘባህር ወጽጌ ዘሐይቅ ሰላም እብል እንዘዜምር ዋነብ ለበጸሎተ ሚካኤል አብ መቃብሪሁ ዘቅርብ ወመቃብሪሁ ካይብ በጉንዱ አዝማን አማፍለስዎ ህዝብ አጽሙ ተረክበ ምስለ ደም ርጡብ። በዝችም ቀን የሴት ልጅ የሄኖስ የእረፍቱ መታሰቢያ ነው። የእግዚአብሔርንም ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስም 190 ዓመት ኖረ። ቃይናንንም ወለደው። ቃይናንንም ከወለደው በኋላ 715 ዓመት ኖረ። ወንዶች ልጆችንና ሴቶች ልጆችን ወለደ። በቅዳሜ ቀንም አረፈ። መላው ዕድሜውም 905 ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 7 በዚች ቀን ጠመው ከሚባል አገር የሆነ የከበረ አባት አባ ባውላ አረፈ። በዚህችም ቀን የቅዱሳን ሰማዕታት የሚናስና የሐናሲ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከቷም አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነበብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ወኩፈ ምላቡ ብሁላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉም ባይ ሰቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት